እዚህ ጋር የምታያት ሶሻል ሚዲያ ኢንፍሉዌንሰር የገዛ ቤስት ፍሬንዷ በጣም ኦብሰስድ ስለሆነባት ይገላታል። የተፈጠረው ምንድነው? ካታሪና ትባላለች። 21 ዓመቷ ነው። የትምህርት ቤት ውስጥ ታዋቂ ቆንጆ ምናምን የምትሉት አይነት አለ አይደለ? እንደሱ አይነት ተማሪ ናት። ከዛ ደግሞ ሶሻል ሚዲያ ላይ በጣም አክቲቭ ናት እና ፎሎወሮቿ በጣም እየጨመሩ ታዋቂ እየሆነች እየመጣች ነው። ከዛ ልክ ኮሌጅ ስትገባ ገዳን ኔስተርን ትተዋወቋለች። ብዙ ጊዜ አልፈጀባቸውም ጓደኛ ለመሆን። በቃ ብዙ ጓደኛ ስለሌለው ጓደኞቿ ጋር ወሰደችው፣ አስተዋወቀችው፣ ግሩፕ ውስጥ ቀላቀለችው፣ ቤተሰቦቿ ጋር ተወስደዋለች። ዲነር ምናምን ውሻቸውን ይጠብቃል። በቃ ፋሚሊ ነው፣ እንደ ፋሚሊ ነው ከቤተሰቧ ጋር የተቀራረበው። ቦይፍሬንዷን አስተዋወቀችው። ቦይፍሬንዷ ደግሞ በሰዓቱ ከሃይስኩል ጀምሮ አብሯት የነበረ ሰው ነው። እሱን አስተዋወቀችው። በቃ እንደ ቤተሰብ ሆነ። ግን እሱ ኔስተር ሲክሬትሊ ኦብሰስድ ነው እሷ ላይ። በቃ ሶሻል ሚዲያ ላይ ፖስት የምታደርገውን ይከታተላል። በጣም ብዙ ፎሎወር ስላላት ይናደዳል። እና ኢንሄዝ ሄድ የሚያስበው ምን እንደሆነ ታውቃላችሁ? አሁን ስላልገባት ነው እንጂ የሆነ ጊዜ ላይ ሲገባት እኔና እሷንን አብረን መሆን እንዳለብን ያለብን ሰው ቦይፍሬንዷ ጋር ያላት ሪሌሽንሽፕ ልክ አይደለም፣ እኔ ነኝ ትክክለኛ ወንድ ለሷ ብሎ ነው የሚያስበው ማለት ነው። ኦብሰሽን ማለት እሱ ነው። እና ወደ ኋላ ተመልሰው ሲያዩ በጣም ከሴቶች ጋር ኦብሰሽን የነበረው ሰው ነው። እና ይሄ ዝም ብሎ ወዶ አልፈለገችኝ ምናምን ብሎ መተው የሚችል ሰው አይደለም። በቃ ኦብሰስድ ይሆናል። ኢቨን ማለት የሴቶቹን የሚፈልጋቸውን ሴቶች ስኬጁላቸው የትምህርት ቤት የክላስ ፕሮግራማቸውን ግድግዳው ላይ ጽፎ ነው የሚከታተላቸው። ሰው ላይክ ምሳ ስትወጣ ምሳ ወጥታለች ብሎ ይሄዳል። የሚፈልጋት ሴት ከሆነች ከዛ ስገባ ገባች ብሎ እንትን ይላል። በቃ በጣም ነው የሚከታተላቸው ማለት ነው። እና ኢቨን የሆነ ጊዜ ዶርም ውስጥ ገብቶ የሚወዳትን ልጅ እላዋ ላይ ወቶ ሊደፍራት ሲል ስትጮ ምናምን ያመለጠው ምናምን ነገር ና በቃ ብቻ ይሄ በጣም ኦብሰስድ የሚሆን አይነት ሰው ነው ያለው። ሶ ካታሪና ላይ የተፈጠረው እሱ ነው። በጣም ኦብሰስድ እየሆነባት መጣ። ከዛ ግን ከሆነ ጊዜ በኋላ እሷ ከሃይ ስኩል ቦይፍሬንድ ጋር ብሬክአፕ አደረገች። ትንሽ ሳትቆይ ሌላ ቦይፍሬንድ ያዘች ማለት ነው። ከዛ እሱ ቀወጠው። እንዴት እኔ እያለሁኝ የወንድነት ጥያቄ ይሁን የምን ጥያቄ ይሁን አላውቅም፣ እኔ እንዴት እያለሁኝ እሷ ሌላ ቦይፍሬንድ ይዛልሽ ምናምን ብሎ በጣም መናደድ ጀመረ። የዚህ ሰዓት ላይ ነው በቃ ብዙ ነገሮችን ማሰብ የጀመረው ማለት ነው። ከዛ በዚህ መሀል የሆነ ቀን ከጓደኞቻቸው ጋር ፕሮግራም ሊዝናኑ ምናምን ነገር ሊሄዱ ሲሉ ምን አላት፣ ቀድመን እንገናኝና እኔና አንቺ የብቻችን የቤስት ፍሬንድስ ጊዜ እናሳልፍ ምናምን ነገር ይላታል። ሺ ዋዝ ላይክ ኦኬ ላይክ ቤስት ፍሬንዷ ነው። ከዛ በኋላ ግን እንዳሰበችው አልሆነላትም። በጣም አረፈደች እና በጣም በቃ ይደውልላታል። መነጫነጭ ጀመረ። ላይ ሲጀመር አንቺ ቦታ ስለማሰጪኝ ነው ምናምን ማለት ጀመረ። እሷ ደግሞ እንዳልኳችሁ ሶሻል ሚዲያ ኢንፍሉዌንሰር ናት እና ምንድነው በመጨረሻ ሰዓት የመጣ ብራንድ ዲል አለ። እሱን ሪከርድ አድርጌ ፖስት ማድረግ ስላለብኝ ነው እየመጣሁኝ ነው፣ በቃ ደርሻለሁ ምናምን ትሆናለች። በቃ በጣም መሳደብ መናገር ይጀምራል። እሷን ማለት አንቺ ከራሽ ውጭ ማንንም አትወጂ ምናምን በቃ በጣም ብዙ ቴክስቶች አሉ እንደዛ እያለት የነበረ ሰዓት ላይ። ከዛ ከጓደኞቿ ጋር መሄድ ያለባት ሰዓት ደረሰ። ግን ስቲል እሷ ጓደኞቿ ጋር መሄድ ትታ እሱን ይቅርታ ልጠይቀው ወደ ቤቱ ትሄዳለች ማለት ነው። ከዛ ልክ ቤት ስትገባ እሷን መምታት ይጀምራል ማለት ነው። አንኮንሽስ እስክትሆን ድረስ እራሷን እስክትስት ድረስ ይደበድባታል። ከዛ ልክ ራሷን ስትስት እላዋ ላይ ወጣና አነቃት። በዛ መሀል ህይወቷ አለፈ ማለት ነው። ሶ ሂ ኪልድ ሄር ገደላት። ከዛ እንደ ማንኛውም ሰው እሱ እንዳረገው እንዳይታወቅበት ሬሳውን ከቤት ይዞ ይወጣና የራሷ መኪና ውስጥ አስገብቷት ላይክ አውት ኦፍ ኖዌር ይዟት ይሄዳል፣ ላይክ የማይታወቅ ቦታ። ከዛ በኋላ ጋዝ ምናምን አርከፍክፎ መኪና ውስጥ ይለኩሳታል፣ ውስጥ ማለት ነው። ከዛ ዳም ምን ቢያደርግ ጥሩ ነው፣ ልጁ ጭንቅላቱ እንደማይሰራ በዚህም ታውቁት፣ በሩን ይዘጋዋል ማለት ነው። ከዛ በሩን ሲዘጋው እሳት አድርጋችሁ በር ሲዘጋ እንትን ከሌለው ይጠፋል። ጠፋ እሳቱ ማለት ነው። ላይክ አየር የለም፣ ጠፋ። ስለዚህ ምንም የተደረገ ነገር የለም። መኪናው ይፈነዳል ብሎ ነበር ያሰበው፣ እድልንት። ከዛ በቃ ቤተሰቦቿ በጣም ፓኒክ ማድረግ ይጀምራሉ። ይቀጥሯታል፣ ጠፋች። ቤተሰቦቿ ምናምን ለፖሊስ ጣቢያ ሪፖርት ያደርጋሉ እና የድፍረቱ ድፍረት ሄደ ፖሊስ ጣቢያ ቤተሰቦቿን ሊያረጋጋ ምናምን ማለት ነው። ራሱ ገሏት ቤተሰቦቿን ሊያጽናና ምናምን ነገር ሄደ። ከዛ ጓደኞቿ ቤተሰቦቿ ምናምን ነገር ሁሉም እንትን አላቸው፣ የነበሩበት ቦታ ይታወቃል። የእሱ ብቻ ነው የማይታወቀው ማለት ነው። ደግሞ ሀሳቡን ይቀይራል። አንዴ እዚህ ነበር፣ ከዛ እንዲህ ነበር። ያው የውሸት መጀመሪያው አይደገምም፣ አንዴ ካወራችሁት አይደገምም። መድገም እያቃተው ነው መሰለኝ። በጣም ብዙ ነገር ማውራት ጀመረ። ከዛ ስልኩ ትራክ ሲደረግ እሷ የነበረችበት እነሱ የነበሩበት ቦታ አንድ አይነት ቦታ ነው። ላይክ ቦታው ደግሞ ካፌ ሬስቶራንት ቢሆን አጋጣሚ ነው ትላላችሁ። ላይክ ይሄ አውት ኦፍ ኖዌር ሰው ሊገኝበት የማይችልበት ቦታ ነው። ከዛ በቃ በጣም ሲያስጨንቁት ምናምን ነገር ኮንፌስ አደረገ። የስኔ ነኝ የገደልኳት ምናምን ነገር አለ። የድፍረቱ ድፍረት ሲረቅ ደግሞ ምን ቢያደርግ ጥሩ ነው? ፍርድ ቤት ቤተሰቦቿ ላይ ሳቀባቸው ማለት አላዘነም። ይሄ ጸጸት ምናምን እንኳን የለበትም። እሱ ነው ከባድ የሚያደርገው ለቤተሰቦቿ። ኤኒዌይስ እሱ እድሜ ልክ ተፈረደበት። ከ35 ዓመት በኋላ ቅጣት ማቅለያ ምናምን ነገር መጠየቅ ይችላል። ኤኒዌይስ ኬዟን ማየት ለምትፈልጉ ሰዎች ከታች አስቀምጥላችኋለሁ። በጣም ሪሰንት ኬዝ ነው። የ2025 ማርች ላይ ነው ለፍርድ የቀረቡት። ማየት የምትፈልጉ ሰዎች ከታች አስቀምጥላችኋለሁ። ባይ